ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። በዛሬው በዕለተ ቅዳሜ የቀን መረጃችን ወደ እናንተ ብቅ ብለናል። በዓለማችን ዙሪያ እየተደመጡ ያሉ ክስተቶች በጣም እየተወሳሰቡና መልካቸውንም እየቀያየሩ ለዓለማችን በአጠቃላይ ስጋትና እንቅፋት እየሆኑ መጥተዋል። ነገር ግን እነዚህ ክስተቶች ከዘመናት በፊት በእግዚአብሔር ዘንድ የታወቁ ነበሩ። እንዲሁም ደግሞ በቅዱሱ ቃሉ ላይ የተነገሩ ትንቢቶች ፍጻሜ እያገኙ እንደሆነ በዚህ መረዳት እንድታደምጡን በጌታ ፍቅር እንጠይቃለን። የምናቀርባቸው መረጃዎች ፖለቲካዊ የሚሆን ሌላም ይዘት ያላቸው ሳይሆኑ ነገር ግን በመጽሐፍ ቅዱስ እይታ እየፈተሽን ለመንቃትና ለመዘጋጀት ምክንያት እንዲሆኑ ነውና በዚህም አውድ እንድትረዱንም እንፈልጋለን። ፓስተር አለማየሁ እንግዲህ መረጃዎችን አደራጅቶ ብቅ ብሏል፣ አጠገቤ ይገኛል። ከእርሱ አንደበት ደግሞ የምንሰማው ይሆናል። መልካም ጊዜ ይሆንላችሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን አሁናዊውን የሆነውን እንግዲህ የዓለማችንን ክስተት ፓስተር መረጃን አደራጅቶ ሊያጋራን አለ። እነዚህ ክስተቶችን ደግሞ እንግዲህ ቀደም ብዬ መግቢያ ላይ እንደተናገርኩት በክርስቶስ ኢየሱስ ዳግም መምጣት ዋዜማ ላይ የሚደመጡ የሚከሰቱ ክስተቶች ስለሆኑ ራሳችንን ብቁና ዝግጁ እንድናደርግ ይረዳናልና በጥሞና እንድታዳምጡን በጌታ ፍቅር እንጠይቃቸዋለን። ከሰላምታው በኋላ ፓስተር እንግዲህ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድምልቃል? እግዚአብሔር ይባረክ። ነገሮች በቃ ካሁን ይቀዘቅዛሉ ተብሎ እንግዲህ በአብዛኞች ሰዎች ዘንድ ተስፋ ተጥሎ ነበረ። ነገር ግን ሂደቱ እጅግ ውስብስብ በሆነ መንገድ እየቀጠለ ይገኛልና እስኪ ምን አይነት መረጃ አገኘ? እንግዲህ ምናልባት አድማጮቻችን ያስታውሳሉ ብዬ አስባለሁ። ወደ ኋላ ሄደው ማየት ይችላሉ። ይሄ ጦርነት ከተቀሰቀሰ በዓለም ላይ ከፍተኛ የሆነ የኢኮኖሚ ቀውስ ሊያስከትል እንደሚችል ተናግረን ነበረ። እንደውም ቤተክርስቲያን በዚህ ጉዳይ ላይ መጸለይ ያለባት ይሄ ነገር ዓለም አቀፍ ማህበረሰብ ጦርነቱ የሚካሄድበትን ብቻ ሳይሆን እኛንም ኢትዮጵያውያኖችንም ይጎዳል፣ ያገኘናል የሚል ነገር ነበረ። እንግዲህ አውሬው ከሚሄድበት አንዱ ዊንግ ይሄ ነው። አንዱ ዊንግ ምንድነው? የኢኮኖሚ ስብራትን በምድር ላይ በዓለም ላይ ማምጣት ነው። የሚሄድበት አንዱ ዊንግ ይሄ ነው። አንዱ ዊንግ በጦርነት የሰው ልጆችን የክርስቶስ መንግስትን እንዳይቀላቀሉ፣ እንዳይገቡ፣ እንዳይድኑ ማጥፋት ነው። እንግዲህ ጭዳ ማድረግ ነው። ሰዎች በልቅ እንዲያልቁ ማድረግ ነው። ውድመትን ማስከተል ነው። አንዱ ዊንግ ደግሞ የኢኮኖሚውን ስብራት በማምጣት ሰዎች በኑሮ ጫና ውስጥ እንዲገቡና እንዲጨነቁ ማድረግ ነው። ምክንያቱም በኋላ መፍትሄ ያለኝ ብሎ ብቅ ለማለት እንዲያመቸውና ዓለም እንዲሰግድለት ከተፈለገ ይህንን ማድረግ አለበት። ይኸው በሙያተኞቹ በሱ መልእክተኞች ወይም በሱ ሰራተኞች ይህንን ጉዳይ እያስፈጸመ ይገኛል። እንግዲህ ይህንን ተመልክቶ ዓለም አቀፉ የገንዘብ ተቋም በአሁኑ ወቅት በመካከለኛው ምስራቅ እየተካሄደ ያለውን የኢራንን ጦርነት በዓለም አቀፍ ዋጋ ንረት እና ምርታማነት ላይ የሚያሳድረውን ተጽዕኖ ባቀረቡት በቅርበት እየተከታተለ መሆኑን አስታውቋል። እንግዲህ ዓለም አቀፉ ድርጅት መግለጫ ተሰጥቶ ነበረ። የተቋሙ ዋና ቃል አቀባይ ጁሊ ካዞካ በሰጡት ጋዜጣዊ መግለጫ ጦርነቱ ለረጅም ጊዜ የሚቀጥል ከሆነ የኃይል አቅርቦት ዋጋ መጨመር በዓለም አቀፍ ደረጃ ከፍተኛ የዋጋ ንረት ሊያስከትል እንደሚችል ገልጠዋል። እንግዲህ አሁን ነዳጅ 120 ይገባል። በአሁኑ ሰዓት 120 ማለት በእጥፍ ነው
60 ነበረ ከጦርነቱ በፊት አሁን በእጥፍ ነው እያደገ ያለው 80 ብሎ እያደገ መጣ። ይሄ የሚያስከትለው የኢኮኖሚ ጫና ቀላል አይደለም እና አሁን አንዳንድ ሰው ይሄ መንፈሳዊ ነገር አይደለም ሊል ይችላል ስለማይገባው ገብቷል። መንፈሳዊ ምንድነው? ይሄ መንፈሳዊ ነገር ነው እንዴ ሊል ይችላል። ልክ ነህ። ገብቷል። ሰይጣን ዓለምን በማስጨነቅ ገብቷል። ወደ መንበሩ የሚመጣው አውሬው ወደ መንበሩ የሚመጣው ዓለምን በማስጨነቅና ለዓለም መፍትሄ ያለኝ ብሎ ነው ራሱ በፈጠረው ችግር ራሱ መፍትሄ ይዞ መጪ ነው የሚሆነው። ልክ ነው። የዚህ ዓለም ገዢ ስለሚለው ይሄ ደግሞ እንዲከናወን እግዚአብሔር በቃሉ እንደተጻፈው እንደሚፈጸም አስቀድሞ ለኛ ነግሮናል። በመጽሐፍ እውነት ነው። በመጽሐፍ ነግሮናል። ለምን አትመረምሩም ነው አይደለም? በመጽሐፍ ነግሮናል። እሱ ብቻ አይደለም እኮ የሚገርም አሁን በኋላ ላይ መጣበታለው ማጎግና ቴቤል አንደኛው ደግሞ ጎሜር አንደኛው ደግሞ አለች ሉድ ይላሉ ናቸው። እና እነዚህ ሀገሮች የሚገርም አብዛኞቹ እስራኤል ዙሪያ ነው ያሉት መካከለኛ እስራኤል ዙሪያ ነው ያሉት። አሁን የኢኮኖሚው እንትኑ እንዳለ ሆኖ እነዚህ ሀገሮች ገና ወደ ጦርነቱ ይገባሉ። ምንም ጥያቄ የለው። ተመልከት፣ አፋፍ ላይ ናቸው። አፋፍ ላይ ነው ያሉት። ወደ ጦርነቱ ይገባሉ። ስለዚህ ምንድነው እንግዲህ እንደ ተቋሙ ግምት የነዳጅ ዋጋ ለአንድ ዓመት ወይም ከዛም በላይ $100 በላይ ሆኖ ከቀጠለ የዓለም ዋጋ ንረት እስከ 2% ሊጨምርና አጠቃላይ ምርታማነት ደግሞ በ1% ሊቀንስ እንደሚችል አመልክተዋል። ግለቱ እየተጋጋለ መጥቷል ማለት ነው። በደንብ ነው እንጂ እንግዲህ ተመልከት። በትናንትናው ዕለት ራሱ ትልቁ የኩዌት የጋዝ ማጣሪያ ተመቷል። ከትላንት ወዲያ የሳውዲ ተመቷል። የኢመሬት ተመቷል። የባህሬን ተመቷል። ማን ነው? የኩዌት ተመቷል ትናንት። ስለዚህ ምንም የቀረ የለም። አሁን እነዚህ ነዳጅ አውጪ ድርጅቶች ናቸው። ማጣሪያዎቻቸው ተመተዋል። አንዳንዶቹ ደግሞ ለማጣሪያው የፕላንት የሆኑ ወደ ማጣሪያው ነገሮችን የሚወስዱ ተመተዋል። ይሄ እኮ ቀጥታ እኮ ፓስተር እንደተናገርከው እኮ ይሄ የጨለማው ማህበረሰብ ወይ ደግሞ ሚስጥራዊ ቡድን የሚባለው እንቅስቃሴ እንደሆነ ነው። ምክንያቱም ኢራን ታርጌት አድርጋ የነበረው የአሜሪካን ቤዝ የሆኑ እንትኖች ላይ ነበር እና እነዚህን ሀገሮች ስተባበል ነበር። እናንተን አይደለም ጥቃት ማደርገው። አሁን ግን ዋና የጀርባ አጥንታቸውን የአከርካሪያቸውን እየመታች ነው ያለችው፣ የሀብት ምንጫቸውን። አሁን እኮ አብዛኞቹ ምርት አቁመዋል። አሁን እኮ ምርት እንዲጋጋም የተፈለገ ነገር አለ ማለት ያው ከ20 እስከ 30% ያለውን የዓለም የነዳጅ ፍጆታ የጋዝ የነዳጅ ፍጆታ የሚችሉት እነዚህ ሀገሮች ናቸው። ተመልከት። አውሮፓውያን ደግሞ ከሩሲያ ጋር በተጣሉ ጊዜ ከባህሬን እና ከኳታር ነው ጋዙ የሚወስዱ። ሆርሙዝ ሰርጥ አድርገው አሁን እነዚህ ምን እየሆኑ ነው? እየተመቱ ነው። አሁን ጋዝ የሚያቀርቡ ሀገሮች ከዚህ ከጦርነቱ ክልል ውጪ ያሉ ሀገሮች ናቸው። እነዛ ደግሞ ምን ያህል ነው የሚያቀርቡት? 70%ን ማቅረብ ይችላሉ ወይ? በእርግጥ ሩሲያ አለች፣ ደቡብ አሜሪካ ውስጥ ኮሎምቢያ ማነች፣ ቬንዙዌላ አለች፣ አፍሪካ ውስጥ ናይጄሪያ፣ አንጎላ ሊኖር ይችላል፣ ሊቢያ አለች፣ አሜሪካ ራሱ አላት፣ ካናዳ አላት። እነዚህ እንደው በጥቂቱ ነው የጠራ ነው ያላቸው ሀገሮች ሊያቀርቡ ይችላሉ። ነገር ግን ከዓለም የነዳጅ ፍላጎት ከዓለም የኢኮኖሚ እድገት አንጻር ያለውን የነዳጅ ፍላጎት ይሸፍናሉ ወይ ብትለኝ አይሸፍኑ፣ በፍጹም አይሸፍኑ። ስለዚህ እንግዲህ የዓለም ገንዘብ ድርጅት ገንዘብ ተቋም ይህንን እንትን ሲያወጣ ዝም ብሎ አይደለም ያወጣው። ደግሞ እሱ ብቻ እኮ አይደለም። አሁን እነዚህ እንትኖች ወደሙ አይደለ? እነሱን መልሶ ኢንስታል ለማድረግ
አመታትን የሚፈጀው እኮ እሱን ነው የሚወስደው ክፍያ ራሱ ፍጆታው መልሶ ወደ ስራ ለማስገባትም ያ ጊዜም ታሳቢ የሚሆን ይመስለኛል። እንደ አውሮፓውያን አቆጣጠር እንግዲህ ይሄ በ28 ማለት ነው ፌብሩዋሪ 28 2026 አሜሪካ እና እስራኤል በኢራን ላይ የሰነዘሩትን ጥቃት ተከትሎ የተቀሰቀሰው ጦርነት መላውን ቀጠና ያዳረሰ ሲሆን ኢራን በበኩሏ ስትራቴጂካዊ የሆነውን የሆርሙዝን የባህር ወሽመጥ በቁጥጥር ስር አውላለች። ይህ የባህር መስመር በዓለም ላይ የሚመረተውን ነዳጅና የተፈጥሮ ጋዝ 20% የሚተላለፍበት በመሆኑ የነዳጅ ዋጋ እጅግ እንዲንር አድርጎታል። እንግዲህ በአሁኑ ወቅት አንድ በርሜል ድፍድፍ ነዳጅ ዋጋ እንግዲህ በየቀኑ ፍላክቹዌት ያደርጋል፣ እየወጣ እየወረደ ያደ እንትን ይላል። ከ110 እስከ $120 ድረስ ነው። ይሄ እኮ ፓስተር በጣም እኮ ከባድ ነገር ነው። እኔ አስታውሳለሁ የባህረ ሰላጤው ጦርነት ጊዜ ታስታውስ እንደሆነ በኢራቅ ኩዌት ዘመን ማለት ነው። እና የኩዌት ነዳጅ ማጣሪያ ይመታ እርግጠኛ አይደለሁም፣ ግን ነዳጅ በጣም ንሮ ነበር እና የዓለምን ኢኮኖሚ ትንሽ አንገዳግዶት ነበር። የአሁኑ ግን የከፋ ነው። አዎ ምንድነው መሰለ አሁን ብዙ ነገሮች ወደ ሶላር ወደ ተፈጥሮ እንደገና ደግሞ መኪኖች ወደ ኤሌክትሪክ መቀየራቸው በመጠኑ እንትን ብሎታል። ነገር ግን አሁን ያለው የነዳጅ ፍላጎት ዓለም ህዝብ ቁጥር እየጨመረ ይሄዳል፣ አገር እያደገ ይሄዳል። ኢኮኖሚ እያደገ በሚሄድ ቁጥር የነዳጅ ፍላጎት እየጨመረ ነው የሚመጣው። ኢንዱስትሪዎችም አሉ፣ በጋዝ የሚሰሩ ኢንዱስትሪዎች አሉ። የነዛን ፍላጎት እየጨመረ ይመጣል። እነዛ ፍላጎት እየጨመረ መምጣት ማለት ምንድነው መሰለ የነዳጅ ፍላጎት ምርቱ መጨመር አለበት። አሁን ግን ምርቱ ራሱ 20% እንዲቀንስ ነው የተደረገው። 20% እንግዲህ እነዚህ ሀገሮች 20% ያቀርባሉ ማለት ነው። እንደውም ይሄ ግምት የተባበሩት ይሄ የገንዘብ ድርጅቱ ግምት ነው። ብዙዎች ግን የሚሉት 20% አይደለም፣ ከዛ ያልፋል፣ እስከ 30% ነው የሚያቀርበው የሚል አለ። ምክንያቱም በቀን እስከ 20 ሚሊዮን በርሜል ሚሊዮን በርሜል በየቀኑ ይተላለፋል በዛው ወሽመጥ። ያ አለመሆኑ ማለት ምን ማለት ነው ስትል 20 ሚሊዮኑን የሚገዙ አገሮች ሾርቴጅ በዓለም ላይ ፈጥሯል ማለት ነው። ሾርቴጅ ፈጠረ ማለት ኢኮኖሚው ላይ ነው ሾርቴጅ እየፈጠረ ያለው ኢኮኖሚው ላይ ነው። ገብቷል? እንደ ልብህ ኢኮኖሚው እንዲንቀሳቀስ አያደርግም። ይሄ ደግሞ ምርታማነትን ይቀንሳል። ለምሳሌ በጋዝ የሚሰሩ ኢንዱስትሪዎች 24 ሰዓት ያመርቱ ከሆነ ወደ 16 ሰዓት ይገባሉ። 8 ሰዓት ሉዝ ያደርጋሉ። 8 ሰዓት ማያመርቱ ከሆነ 8 ሰዓት ደግሞ እንትን የሚሉበትን ሰራተኛ ይቀንሳሉ። ያ ሰራተኛ በሚቀነስ ስራ አጥ ነው የሚሆነው። ተመልከት። ስለዚህ ሸቀጥ የሚጓጓዝበት ዋጋ ይጨምራል። ያን ዋጋ ደግሞ ከበር ለማድረግ ምን ታደርጋለህ? የግድ ከካዝና ነው የምታወጣው። አገር ከካዝና ታወጣለች። ሰው ከኪሱ ከክምችቱ ከሴቪንጉ ያወጣል። ለመኖርና ለመቋቋም የግዴታ ምንድነው? ትርፍ ስራ እንዳሰራ ስራ እየቀነሰ ነው። እውነት ነው። ገብቶሃል? ተጨማሪ ገቢ እንዳታገኝ ኢኮኖሚ እየተዳከመ ነው። አጣብቂኝ ውስጥ ነው። ይሄንን ነው ጳውሎስ ጢሞቴዎስ ላይ የጻፈው። ይሄንን ነው የሚያስጨንቅ ዘመን ይመጣል ያለው። ይሄንን ነው አባቶች በመንፈስ ተነተው የተናገሩት። ይሄንን ነው ጌታ ኢየሱስ ክርስቶስ የተናገረው። ገብቶሃል? ለዚህ እኮ ነው ማንም የማይሰራበት ሌሊት ትመጣለች፣ ስለዚህ ቀን ሳለ የላከኝን ስራ ልፈጽም ይገባኛል ብሎ የተናገረው ይሄንን ነው። አሁን እኛ ሀገር ጉጉምታ አለ፣ ታክሲ ውስጥ ጉጉምታ አለ፣ ባስ ውስጥ ጉጉምታ አለ፣ መንገድ ላይ ጉጉምታ አለ፣ ሱቅ ላይ ጉጉምታ አለ። ምክንያቱም አሁን ነዳጅ ስለጨመረ ሸቀጥ ጨምሯል። ጉጉምታ አለ። በጉጉምታ አትፈታውም። ዓለም አቀፍ ምክንያቶቹ ምንድናቸው ብለህ ፊትህን ወደ እግዚአብሔር ነው መመለስ ያለብህ።
ፊትን ወደ እግዚአብሔር ነው። ጦርነቱ እንዲህ ባጭር የሚቆም አይደለም። ይህንን ማወቅ አለባቸው ቅዱሳን። ስለዚህ ምን እናድርግ? እንጸልይ፣ ወደ እግዚአብሔር ፊታችንን እንመልስ። መፍትሄ ያለው እግዚአብሔር ጋር ብቻ ነው። ገብቶሃል? ሸሽጎ በመከራ ጊዜ ሰውሮ ማሳለፍ የሚችለው እግዚአብሔር ብቻ ነው። እውነት ነው ፓስተር። ሀብት አያድንም፣ እያየን ነው። ይኸው ሀብት አያድንም። የሚገርምህ የሳውዲ ቢሊዮነሮች የምናምን ቢሊዮነሮች ወዴት እየሸሹ ነው? ወደ አውሮፓና ወደ ሌላ ሀገር እየሸሹ ነው። እዛም ማምለጥም አይቻልም። ስለዚህ እንግዲህ ይሄ ነገር ምን እንዳስታወሰኝ ታውቃለህ ፓስተር? የእግዚአብሔር ቃል ላይ ያለን አንድ ታሪክ ነው ያስታወሰኝ። እስራኤላውያን በተከበቡ ጊዜ ጉሮሯቸው አይደል የተያዘው፣ መውጣት የለ የሚገባ የለ እና ረሃብ ሆነ አይደል የሚለው፣ በሰማርያ ታላቅ ረሃብ ሆነ ነው የሚለው። እንግዲህ የሚያስጨንቅ ዘመን ነው። ልጅ አርዶ እስከ መብላት ድረስ ያንዱን ልጅ እንደዚህ አይደለ? ትዝ ይልሃል አይደለ? ያ ነገር አሁን ተባብሶ ዓለም ላይ ሁለተኛ ነገሥት ምዕራፍ 7 ላይ እግዚአብሔር ብቻ ነው መፍትሄው። ምዕራፍ 6 እና 7 ላይ እንደው ለማንሳት የፈለኩት ምንድነው መፍትሄ እግዚአብሔር እጅ ላይ ነው ያለውና በነጋታው እግዚአብሔር ታምራት እንዳደረገም ይታወቃልና ለጸሎትም እንዲመች እንደው ሰው በዚህ ነገር እንዳይጨነቅ ለማለት ያህል። እንግዲህ ምንድነው መሰለ እንደ IMF ገለጻ የዚህ የኢኮኖሚ ድንጋጤ ቀዳሚ ሰለባ የሚሆኑ ደካማ የኢኮኖሚ አቅም ያላቸው ተጋላጭ የሆኑ ሀገሮች ናቸው። እነዚህ ሀገራት ጫናውን ለመቋቋም የሚያስችል በቂ የፖሊሲ አማራጭና የገንዘብ ክምችት የሌላቸው በመሆኑ የዓለም አቀፍ የፋይናንስ ሁኔታ የበለጠ ፈታኝ ይሆንባቸዋል። ከነዳጅ ዋጋ በተጨማሪ በጦርነት ምክንያት የማዳበሪያ ምርትንና የትራንስፖርት አገልግሎትን ማስተጓጎል የምግብ ዋጋን በከፍተኛ ሁኔታ ሊያሻቅብ እንደሚችል ስጋት ተፈጥሯል። ምንም እንኳን እስካሁን ድረስ ከጦርነቱ ጋር በተያያዘ የአደጋ ጊዜ የገንዘብ እርዳታ የጠየቀ ሀገር ባይኖርም ተቋሙ በምርቶች ዋጋና በዓለም አቀፍ የፋይናንስ ሁኔታ ላይ የሚታየውን ለውጥ በትኩረት እንደሚከታተል ተናግሯል። እንግዲህ ሊያስከትል የሚችለውን ጀስት ያው ከጀርባው ማን እንዳለ እኔ እናንተ እናውቃለን ወገኖች። እንግዲህ የዓለማችን በዚህ መንገድ እየሄደች ነው። እግዚአብሔር እንዲረዳን መጸለይ ነው ያለብን። በጸሎት ማምለጥ የሚቻልበት ዘመን ነው። ሁላችንም በግላችን ለራሳችን፣ ለፋሚሊያችን፣ ለሀገራችን፣ ለሕዝባችን፣ ለምድር ልንጸልይ ያስፈልጋል። በዚህ ውስጥ ደግሞ መዳን የሚገባቸው ሰዎች እንዲድኑ፣ ከጨለማ ማምለጥ የሚገባቸው እንዲያመልጡ መጸለይ ያለብን እላለሁ። የጌታ ጸጋ ሰላም ከእኛና ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም እንግዲህ ጠቃሚ የሆነ ሐሳብን ያመጣህልን። ሁላችንም በጣም በጣም ባንክሮ ልናዳምጠውና በተግባር ልናውለው የሚገባ የእግዚአብሔርን ሐሳብ ነው ፓስተር ያጋራን። በተለይም ደግሞ እንደወትሮ እንደምንለው የጸሎት አገልጋዮች፣ ሚኒስትሪዎች፣ አብያተ ክርስቲያናት መሪዎች በዚህ ጉዳይ ላይ እንደው ችላ ባትሉ በጣም ደስ ይለናል። እጅግ አሳሳቢ የሆነ ወቅት ላይ ነው ያለነው። ቅዱሳን ተባብረው በመጸለይ ቤተሰባቸውንም ሀገራችንንም ጨምሮ ለእግዚአብሔር አሳልፈን የምንሰጥበት መድረክ ቢመቻች መልካም ነው የሚል ምክረ ሐሳብ አለን። እንግዲህ ይህንን በተግባር እንደምታውሉ ተስፋ እናደርጋለን። ለዛሬ ቅዳሜ የቀን መረጃችን ይህንን ይመስላል። ምሽት ላይ የቀጥታ ስርጭት በጣም ትኩረት የሚሰጠው አጀንዳ ይዘን የምንመጣ መሆኑን ከወዲሁ ማሳሰብ እንወዳለን። ከምሽቱ 12 ሰዓት ላይ የቀጥታ ስርጭት ይጀምራል። እንግዲህ እዛ ላይ ታዳሚ እንድትሆኑ እንጋብዛችኋለን። ለሌሎችም ወገኖች በማጋራት ይህን ወቅት ብዙዎቻችን እንድናልፍ የሚጠቅም አጀንዳ ስለሆነ እንግዲህ ይህንን ተሳታፊ እንድትሆኑ ግብዣችን ነው።
በኋላ እስክንገናኝ ድረስ እንግዲህ እግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።